ሰው እንዴት የ14 ዓመት ልጅ ሆኖ ገላውን መታጠብ ያቅተዋል? እንዴት መብርሃን እንዴት ያቅተዋል እንዴ? እኔ 2 ዓመት ሙሉ እኔ ስመጣ ቢያንስ 12 ዓመት ቢሆናት አሁን 14 ዓመት ሞላት ማለት። ብርን ስናስብ ህይወታችንን አደጋ ላይ ብዙ ጊዜ እንጥላለን። እንደዚህ አይነት አረብ ቤት የምትሰሩ ልጆች ጥንቃቄ ማድረግ አለባችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ላይክ ሸር ሰብስክራይብ እያደረጋችሁ ቪዲዮዬን እስከ መጨረሻው ተከታተሉኝ እላለሁኝ። ለምታበረታቱኝም አመሰግናለሁኝ። ዛሬ እንግዲህ እንደሰማችሁት ነው፣ ቪዲዮውን እንዳያችሁት ነው። የ14 ዓመት ልጅ ነው የምታጥበው ገላዋን ማለት ነው። ይከብዳል እንግዲህ አስቡት። የ14 ዓመት ልጅ ራሷን ችላ እንዴት አትታጠብም? ወይስ ጤነኛ አይደለችም የሚለው ነገር ያሳስባል ማለት ነው። የፈለገ ጤነኛም ብትሆን ጤነኛም ባትሆን እኛ አይመለከተንም። ልናንከባክባት እንችላለን። ራሷን ካልቻለች የሆነ ነገር ልናግዛት እንችላለን እንጂ እሷን እያገላበጥን የምናጥብበት ኃላፊነት የለንም ማለት ነው። ምክንያቱም ለእህቶቼ ምን ልላችሁ ፈልጋለሁኝ፣ በደንብ መረዳት አለባችሁ። እኛ እዚህ ስደት ላይ ስንመጣ ጤነኛ ካልሆንን የትኛውን ቦታ ላይ ተንቀሳቅሰን መስራት አንችልም ማለት ነው። እኔ አንዲት ልጅ ከዚህ በፊት ያጋጠመችኝ አለች። አሮጊት ነው የምታንከባክበው። አሮጊቷ ሁል ጊዜ እግሬን እሽኝ፣ እጄን እሽኝ፣ ወገቤን እሽኝ ትላታለች ማለት ነው። እና እየፈራች ያባሩኛልም እያለች ወይም ደግሞ ጸባዋን ትቀይርብኛለች እያለች ሁል ጊዜ ታሻታለች ማለት ነው። ግን ልጅቷ በጣም ሰውነቷ ተጎድቷል። በጣም ይደክመኛል ላለች ለ2 ሰዓት ለ3 ሰዓት ያክል እሺኝ በቃ የሚባል ነገር የለም። በጣም ይመቻታል። ሴትዮይቱ ለልጅቷ አታስብም ማለት ነው። ይሄንን ራሳችሁ ናችሁ ጤናችሁን መጠበቅ ያለባችሁ፣ ወይም ደግሞ መብታችሁን ማስጠበቅ ያለባችሁ። እንደዚህ አይነት ቤት 2 ዓመት ከሰራችሁ መቀየር ነው እንጂ ያለባችሁ መቆየት የለባችሁም። እኔ ከዚህ በፊት አሮጊት ነበር የምሰራባት ማለት ነው። አንድ ቀን በመጣሁኝ በ6 ወሬ እግሬን አሞኛልና ነይ መተሽ እሽኝ አለችኝ ማለት ነው። ይሄን ልነግራችሁ የምችለው እናንተ እንድትማሩበት ነው። ምክንያቱም እናንተ እሰይ ብላችሁ እየሳቃችሁ ሀሳባቸውን የምትቀበሏቸው ከሆነ ቅንጣት ያክል ለእናንተ አያስቡም ማለት ነው። እናም ይሄንን አድርግልኝ ባለችኝ ሰዓት እና እሺ ባለችኝ ሰዓት ምንድነው ያደረግኩት? ያለ ኃይሌን ተጠቅሜ አጥንቶቿን እስከሚያማት ድረስ ማሸት ነበረ። ከዛ በኋላ አንድም ቀን ማለት ነው እሺ ብላኝ አታውቅም። ራሳችሁ ናችሁ አንዳንዴ የኢትዮጵያ ልጆች ታሽቃብጣላችሁ። ይሄ የምታሽቃብጡት ነገር ነው እናንተን ይሄ ጤናችሁንና ጉዳት ላይ የምትወድቁት ማለት ነው። ምክንያቱም እሷ የምትከፍላችሁ ብር ሊያሳክማችሁ ይችላል፣ ግን ጤንነታችሁን ሊመልስላችሁ አይችልም። ጥንቃቄ ማድረግ አለባችሁ። እኔ እንደዛ እሺ ስትለኝ ገና 6 ወሬ ነው። አመመኝ ብላ ካባረረችም ታባረኝ ብዬ ነው አጥንቷ እስከሚሰበር ድረስ በደንብ አድርጌ አጥብቄ ሳሻት። ከዛ በኋላ በቃኝ አንቺ ምንም አትችሊም ማለችኝ ማለት ነው። ከዛ ጠርታኝም አታውቅም፣ እሽኝም ብላኝ ስሙን አንስታ አታውቅም። እሷ ዘመድ ቤት የምትሰራ ኢትዮጵያዊ አለች። ያቺ ሁል ጊዜ ታሻታለች እና ያማታል። በቃ አመመኝ አትልም፣ እያስመሰለች ራሷን እየጎዳች ትኖራለች ማለት ነው። ይሄ መሆን የለበትም። አንደኛ ከ2 ዓመት ከ3 ዓመት በላይ ልጅ መሸከም የለባችሁም። ራሳቸውን ችለው መጓዝ አለባችሁ። እና ያለ አቅማችሁ ልጅ መሸከም ምናምን ወገባችሁ እስከሚቆረጥ ድረስ የምታደርጉ ልጆች ማለት ነው ጥንቃቄ ማድረግ አለባችሁ። እነሱ ለደቂቃም ከታመማችሁ ማለት ነው ከቤታቸው አስወጥተው ኢትዮጵያ መጣል ነው እንጂ የሚፈልጉት ለእናንተ ምንም የሚጠቅሟችሁ ነገር የለም። አይ እስኪ ልጄን ይዛ ነው፣ አይ እስኪ እናቴን እኮ አንከባክባ ነው ምናምን አይሏችሁም። እንዲሁም የሚያስቡት ማለት ነው እናንተ ህመሙን ይዛችሁት የመጣችሁ ነው የሚመስላቸው እንጂ ለእኛ ስላሰበች ነው በእኛ ነው የደከመችው በእኛ ነው የታመመችው ብለው ሊያስቡላችሁ አይችልም። ይሄ ከመሆኑ በፊት ግን ራሳችሁን ጥንቃቄ ማድረግ አለባችሁ ማለት ነው። መጀመሪያ የሚጠቅመው ጤና ስለሆነ ማስመሰል ምንም ሊጠቅማችሁ አይችልም።
ለዕለቱ ልትወደዱ ትችላላችሁ፣ ነገር ግን ህይወታችሁን አደጋ ላይ ትጥላላችሁ። ማንም ይሁን ማንም እናንተ ከአቅማችሁ በላይ መሆን የለበትም። አሁን ይቺ ልጅ አስቧት፣ 14 ዓመት ልጅ 2 ዓመቷ ነው እንግዲህ ገና ትጨምር አትጨምር አላቅም፣ ግን 2 ዓመት ሙሉ ሆገቧ እስከሚታመም ድረስ እያጠበቻት ነበር ማለት ነው። አስቡት። ስለዚህ ጤና ይቀድማል ማለት ነው። መጀመሪያ ጤና ይቀድማል። ጤና ሲኖር ነው ሁሉ ነገር ሊስተካከል የሚችለው እንጂ ማንም ቢወዳችሁ ማንም ቢጠላችሁ በጤናችሁ ነው። በጤናችሁ ነው የምትጠሉት፣ በጤናችሁ ነው ደግሞ ልትወደዱ የምትችሉት ማለት ነው። እኛ ላይ አሁን እዚህ ሰላም ሆነን ጤና ሆነን ሳያመን ስንሰራ ማለት ነው በጣም ነው የሚወዱን። ጉንፋን አሁን ህመም ነው። ጉንፋን ካመመን ለራሱ ፊታቸው ይቀያየራል ማለት ነው። ለምን እኛ ያመጣ ነው ይመስላቸዋል። እዚህ ቤት የታመምን አይመስላቸውም ጭራሽ። የሚያስቡት እንደውም ከኢትዮጵያ ይዘን የመጣን እነሱ ጋር 2 ዓመት 3 ዓመት 4 ዓመት ከዛም በላይ ተቀምጠን ማለት ነው። ከዛም በላይ ተቀምጠን ነገር ግን የሚያስቡት እነሱ በቃ እኛ ህመሙን እንዳመጣ ነው የሚያስቡት። ታዲያ ለእንደነዚህ አይነቱ ሊታሰብ አይችልም። ማሰብ ያለባችሁ ለራሳችሁ ነው። ብትወጡ ስራ ሞልቷል። ገብቷችኋል? ጤነኛ ከሆናችሁ ወጥታችሁ መስራት አማርጣችሁ አንዱ ቤት አማርጣችሁ ስራችሁን መስራት ትችላላችሁ። ላኪን ፈርታችሁ ምናምን ይወዱናል ብላችሁ የምትቀመጡ ከሆነ መጨረሻችሁ ህመም ይሆናል። ይሄም መሆን የለበትም።